እናከብራለን። ከእግዚአብሔር ቃል እግዚአብሔር በልቤ ያስቀመጠውን እንካፈላለን። ሰሞኑን ስለ ዳዊት በጣም እያሰብኩ ነው። ምናልባት በሰፊው እግዚአብሔር እድል ይሰጠናል ብዬ ተስፋ አረጋለሁ ስለ ዳዊት እንድንማር። በዳዊት ታሪክ ውስጥ የተፈጠረ አንድ ክስተት ወስደን ባይብል ስተዲ ነው የምናደርገው። የእግዚአብሔርን ቃል አብረን እናጠናለን ማለት ነው። ቁጥር በቁጥር እያደረግን ለመማማር እንሞክራለን። እግዚአብሔር የሚናገር የሚያስተምር አምላክ ነው። እግዚአብሔር ይናገረናል፣ እግዚአብሔር ያስተምረናል። ጊዜውን እንደገና ቃሉንም እንዲባርክልን አጭር ጸሎት አብረን እንጸልይ። የዘላለም አምላክ ቅዱስ አባታችን እግዚአብሔር ሆይ በአምልኮ ውስጥ በዝማሬ ውስጥ በጸሎት ውስጥ አንተ ባረከን። አንተን ለሚፈልጉ የምትመጣ የምትገለጥ አምላክ ነህ። በፍጹም ልባችሁ ካሻችሁኝ በመካከላችሁ እገኛለሁ ብለሃል። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው እንደሚል በፍጹም ልባችን እንፈልግሃለን። ዛሬም በዚህ ምሽት አንተ ጎብኘን፣ የቃልህን ደጆች ክፈትልን። በዚህ ለተገኙት ደግሞ ተናገራቸው። ጌታዊ ደግሞ ከቤት ከስራ ከተለያየ ስፍራ ከሩቅ ከቅርብ ሆነው በኦንላይን የሚከታተሉትንም ባሉበት አንተ ተናገራቸው። ጊዜውን ሁሉ ለታመንከው ላንተ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። የምናገረው ከአንደኛ ሳሙኤል መጽሐፍ ምዕራፍ 25 ላይ ያለውን ታሪክ ነው። እንዳልኳችሁ አብረን እንድናጠናው ቁጥር በቁጥር እያየን ለመሄድ እንሞክራለን። በአንደኛ ሳሙኤል ምዕራፍ 25 ላይ 3 ሰዎች በዋናነት አሉ። በጣም ብዙ ሰዎች ናቸው የተጠቀሱት እዚህ ታሪክ ውስጥ፣ ግን ዋና የሚባሉ ዋና ካራክተሮች ከወሰድን 3 ሰዎች አሉ። አንደኛው ዳዊት ነው። ሁለተኛው አቢጌል ናት ወይም ደግሞ አቢጊያ በአማርኛ። ሶስተኛ ናባል የተባለ የአቢጊያ ባል። እነዚህን 3ቱን ሰዎች ነው ለማየት የምንሞክረው። እንደምታውቁት ዳዊት በዚህ በምዕራፍ 25 ታሪክ ውስጥ አሁንም በስደት ላይ ነው ያለው። ማን ነው እያሳደደው ያለው? ሳኦል ነው። ምንም ባላደረገበት ምንም ጥፋት ባልፈጸመበት መከራ እየተቀበለ ነው። ስደት ላይ ነው። ምናልባት ምዕራፍ 25 ላይ ያለውን ታሪክ ስትመለከቱ ወደ 8 ዓመት ገደማ በስደት ላይ የሆነበት ጊዜ ነው። በአጠቃላይ ዳዊት ስደት ውስጥ ነበር ተብሎ የሚታሰበው ወደ 10 ዓመት ገደማ ነው። በ20 ዓመት ገደማው ሳኦል ያሳድደው ጀመረ። ከዛ በ30 ዓመቱ ሳኦል ሲሞት ወደ ንግስና መጥቷል። ስለዚህ ዳዊት ሲነግስ በ30 ዓመቱ ነው የነገሰው። 40 ዓመት ነገሰ። በ70 ዓመቱ ደከመ። በጣም በጦርነት ሲንከራተት ላይታች ሲል ተራራ ሸለቆ ሲወርድ ስለኖረ በ70 ዓመቱ በጣም እንዳረጀ፣ በጣም እንደደከመው፣ ጉልበት እንደከዳው፣ አቅም እንደከዳው መጽሐፍ ቅዱስ ይናገራል። ስለዚህ በ70 ዓመቱ ነው የሞተው ዳዊት። ስለዚህ የዳዊት ታሪክ እነዚህ 10 ዓመታቶች በጣም ከባድ ጊዜያቶች ነበሩ። ከቤቱ የራቀበት፣ በተራራ በሸለቆ በሰው አገር በፍልስጤም በጌት ምድር በጠላቶቹ መካከል ለመኖር የተገፋበት ህይወት ውስጥ ነው ያለፈው። ስለዚህ ይሄንን እያሰብን ነው ዛሬ ይሄን ክፍል የምናየው። ምዕራፍ 24 ላይ ሳኦል እያሳደደው ዳዊት አለ ወደ ተባለበት ቦታ መጥቶ ሳኦል ወገቡን ሊሞክር ሄደ የሚል ቃል አለ። ብዙ ጊዜ ነገስታቶች የሚለብሱት ካባ አለ፣ የንጉስ ልብስ አለ። እሱን አስቀምጦ ነው ወገቡን የፈተሸው ወደ መጸዳጃ የሄደው። ዳዊት መጣና ያንን ያስቀመጠውን ካባ ይዞ ሄደ ማለት ነው። ከዛ ቆርጦ ወሰደ። ስለዚህ አሳየው አይደለ፣ እኔ ጠላትን እግዚአብሔር በእጅ አሳልፌ እሰጣለሁ ያለው ቀን ዛሬ ነው፣ ግደለው ብለውኝ ነበር ግን አልገደልኩም ብሎ ለሳኦል ያንን ይገልጥለታል። ይሄን ምዕራፍ 24 ላይ ታያላችሁ። እንደገና ደግሞ ምዕራፍ 26 ላይ
በ25 መሃል 24 እና 26 ላሉ ታሪኩን በደንብ እንድትረዱልኝ አብረንም እያጠናን ስለምንሄድ ባይብል ስተዲ ነው ብያቸዋለሁ። የዛሬው 26 ላይ አሁንም ሳኦል ተከትሎት ይመጣል። 24 ላይ ተጸጽቶ ነበር። ይሄ ልጄ የዳዊት ድምጽ ነው ወይ? አንተ እኮ ንጹህ ሰው ነው ነህ፣ የሚገልህን በሰላም የምትልክ ሰው ነህ ብሎ የተናገረው ታሪክ አለ። እንደገናም 26 ላይ ተመልሶ ይመጣል። ማንን ፈልጎ? ዳዊትን ፈልጎ። 26 ላይ ደግሞ እንቅልፍ ጣላቸው። እንቅልፍ በጣላቸው ቦታ ሄዶ የጦር መሳሪያውን የሳኦልን ሄዶ ወሰደ አይደል? ዳዊት ትዝ ይላችኋል። ከዛ በኋላ አሁንም ተራራ ላይ ሆኖ ሳኦል ለምን ታሳድደኛለህ አለ። እንደውም አቤኔርን ይጠራና የጦር ጀነራሉን የጦር መሪውን አንተ ጌታን ማትጠብቅ ሰነፍ ዛሬ ገለነው ነበር ብሎ አሁንም ምህረት ማድረጉን ይነግረዋል ማለት ነው። ይሄን ያነሳውላችሁ ሐሳብ በኋላ 25ን ስናጠና ምክንያቱ ይገባቸዋል። ስለዚህ ምዕራፍ 24 ላይና ምዕራፍ 26 ላይ ያለውን ዳዊትን ስታዩ በጣም የሚደንቅ ዳዊት፣ በጣም ምህረት የተሞላ ዳዊት፣ ትዕግስት የተሞላ ዳዊት፣ ጠላቱን መግደል የቻለ ጠላቱን በምህረት የተወ የለቀቀ ዳዊት ነው የምናገኘው በእነዚህ በሁለቱ ምዕራፎች ላይ። 25ኛውን ምዕራፍ ስናጠና ምናልባት የተለያየ ርዕስ ልንሰጠው እንችላለን። እኔ ግን የሚታደግ ጥበብ ብየዋለሁ። ከአቢጊያ አንጻር ብናየው በአቢጊያ ውስጥ የነበረውን የጥበብ መንፈስ ሊመጣ የነበረውን ትልቅ አደጋ የታደገችበትን መንገድ ስታስቡ የሚታደግ ጥበብ በጣም አስፈላጊ ነው። ትድግና የሚያመጣ ጥበብ፣ ማዳን የሚሆን ጥበብ በጣም ያስፈልጋል ማለት ነው። ቁጥር 1ን እናነባለን። አንድ ቀስ እያልን ነው የምንሄደው። ቁጥር 1 ላይ ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። አሁን ታሪኩ የሚጀምረው ማን እንደሞተ በመናገር ነው። ሳሙኤል ሞተ ብሎ በመናገር ነው። ሳሙኤል ታላቅ ነብይ ነው። ምን አይነት ሰው ነው በዚህ ሰዓት እስራኤል ያጣችው ማለት ነው? አእማድ የሆነ ታላቅ መንፈሳዊ ሰው፣ ታላቅ የእግዚአብሔር ሰው፣ እግዚአብሔርን የሚሰማ ስለ እስራኤል የእግዚአብሔርን ሐሳብ እየተቀበለ የሚናገር ከቃሉ አንዳች በምድር ላይ የማይወድቅ ታላቅ ነቢይ የእግዚአብሔር ሰው። እስራኤል ያጣችው ተራ ሰው አይደለም። በጣም ወሳኝ ትልቅ የሃይማኖት ስዕል ፊገር የሚባል የሃይማኖት ፊገር። በቃ ማን ነው በዛ ዘመን ያለ አንድ መንፈሳዊ ሰው ይጠራ ቢባል ማን ነው የሚጠራው? ሳሙኤል ነው። ይሄ ሰው ሞተ ይለናል። የሳሙኤል ሞት ደግሞ ከማንም ይልቅ ለዳዊት ፐርሰናል እንደ አገር እስራኤልን ይጎዳል። ለእስራኤል ትልቅ ስብራት ነው። ለእስራኤል ትልቅ ሐዘን ነው። መሪ ነው፣ መንፈሳዊ መሪ ነው። እንደውም ከሳሙኤል በኋላ መሳፍንት ይቆማል። የመጨረሻው መሳፍንት ነው ሳሙኤል። ታውቃላችሁ፣ እስራኤልን ያስተዳደረ የገዛ ነቢይም ነው፣ መሳፍንትም ነው፣ የእስራኤልም መሪም ነበር ማለት ነው። ይሄ ሰው መሞቱ ከአገርም ከሕዝብም በላይ ማንን ይጎዳል? ዳዊትን ይጎዳል። ለዳዊት እንደ መንፈሳዊ አባቱ ነው። መንፈሳዊ ፊገር ለዳዊትም ሜንቶር ያደረገው፣ ዳዊትን በመንፈሳዊ ነገሩ እንዲበረታ የረዳው። ዳዊት ሳኦል ባሳደደው የመጀመሪያው ሽሽት ወደ ነዋት ዘራማ መጣ ነው የሚለው። ወደ ነዋት ዘራማ ሲመጣ በነዋት ዘራማ ሳሙኤል ከነቢያቶች ጋር ሆኖ በዛ ምን ያደርግ ነበር? ይጸልይ ነበር። ትንቢት የሚናገሩ ነቢያቶች ነበሩ። የነቢያት ትምህርት ቤት ነው። በዛ አምልኮ ነበር። የትንቢት አገልግሎት የሚለማመዱ ነቢያቶች ነበሩ። ወደዛ ነው ሸሽቶ ይሄ ሳኦል ሊገለኝ ነው ብሎ የመጣው ወደ ነዋት ዘራማ ነው። ምንድነው? መሸሸጊያው ነው ሳሙኤል ለዳዊት ማምለጫው ነው፣ መደበቂያው ነው፣ የልብ ወዳጁ ነው። ሲከፋው የሚሮጠው ወደሱ ነው። በህይወታችሁ የልብ ወዳጅ ይኖራችኋል። ሲከፋችሁ የምትሮጡበት የምትደውሉለት፣ ችግር ሲገጥማችሁ፣ ሐዘን ሲገጥማችሁ፣ የማትወጡት ተስፋ የሚያስቆርጥ ሁኔታ ሲሆን በህይወታችሁ የምትሸሹበት የምትደበቁበት መጠጊያ የሚሆናችሁ ሰው ያስፈልጋችኋል። ሜንቶር ያስፈልገናል። ሁሉም ሰው አባት ያስፈልገዋል። መንፈሳዊ አባት የሚጸልይለት የሚመክረው። ከባድ ነው። ሐዘን ባይ ዘ ወይ በጣም ከባድ ነው። ጌታ ኢየሱስ ክርስቶስ
በጎልጎታ በዛ አትክልት ስፍራ በሚጸልይበት ጊዜ እነ ጴጥሮስ እንቅልፍ ጣላቸው የሚል ቃል አለ። እነ ጴጥሮስን እዛ ቦታ እንቅልፍ የወሰዳቸው ሉቃስ 22:45 ላይ ሲናገር ከሐዘን የተነሳ የሚል ቃል ሉቃስ ይጠቀማል። ሌሎቹ ያልተጠቀሙትን ቃል እንቅልፍ ያላቸው ከሐዘን የተነሳ ነው። ምዕራፍ 22 ጌታ እንደሚሞት የነገራቸው ታሪክ ያለበት ጴጥሮስ እንደሚክደው የተነገረበት ክፍል ነው ምዕራፍ 22 ሉቃስ ማለት። ሐዘን ሲሪየስ ነው። በተለይ በመንፈሳውያን ሰዎች መካከል በሚቀራረቡ ሰዎች መካከል የጌታ ሞት ለነ ጴጥሮስ ከባድ ስብራት ስለሆነ ከሐዘን የተነሳ እንቅልፍ ጥሏቸው ነበር ይላል። ስለዚህ አሁንም ዳዊት በሐዘን ውስጥ ሆኖ እየሸሸ ነው አይደለ? ቁጥር 1 የመጨረሻው አረፍተ ነገር ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። እየሸሸ ነው። አሁን ወዴት ሸሸ? የዳዊት ሽሽት የጀመረው በኤዶላም ነው። መጀመሪያ የሸሸው ወደ ኤዶላም ሸሸ። ኤዶላም ሲደርስ የተከተሉ ዕዳ የነበረባቸው ምናምንቴ ሰዎች፣ ችግር የነበረባቸው የሳኦል አገዛዝ የመረራቸው ሰዎች ወደ ኤዶላም ዋሻ መጡ ይላል። ከዛ በኋላ ዳዊት በራሳቸው ላይ አለቃ ሆነ። እነሱን እየመራ ከዋሻ ዋሻ እየተንከራተተ አሁን የትኛው ዋሻ ላይ ደርሷል? ምድረ በዳ ፋራን የሚባል ምድረ በዳ ላይ ደርሷል። እዚህ ጋር ይሄን ታሪክ ከነገረን በኋላ ቀጥታ የሚሄደው ወደ አንድ ቤተሰብ ይሄዳል መጽሐፉ ማለት ነው። ቁጥር 2 ጀምረን እናንብብ። ምናልባት እስከ ቁጥር 3 እናንብብ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ። እጅግ ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱም አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበር። ዋው! ግብሩም ክፉ ነበር፣ ከካሌብ ወገን ነበር ይላል። እዚህ ጋር እናቁ። ስለ እነዚህ ሰዎች ስለ አቢግያና ስለ ናባል ያነሳልናል። አሁን የነሱ ነው። ከዚህ በኋላ ያለው ታሪክ የአቢግያ የናባል የዳዊት ታሪክ ነው የምናገኘው ሙሉን መጽሐፍ ስናጠና ማለት ነው። ምንድነው የሆነው? ይሄ ሰውዬ በጣም ባለጸጋ ሰው ነው ይላል። 2000 በጎች አሉት። በጣም የናጠጠ ሀብታም ሰው ነው ማለት ነው ባጭሩ። ወደ 1000 የሚጠጉ ፍየሎች ነበሩት። ምንድነው እየነገረን ያለው? ራሱ ክፍሉ ሲናገር ሀብታም ሰው ነው ይላል። ባለጠጋ ሰው፣ እጅግም ታላቅ ሰው ነበረ ይላል። እና ይሄ ሰው በጎቹን ምን ያደርግ ነበር ይላል? ይሸልት ነበር ይላል። በጎች የሚሸለቱበት ወቅት የመከር ወቅት ነው። ምን ማለት ነው? ሀብት የሚሰበሰብበት የደስታ ጊዜ፣ የመከር ጊዜ፣ የምስጋና ጊዜ፣ የድግስ ጊዜ ነው። ትልቅ ሴሌብሬሽን የሚደረግበት ጊዜ ነው። ትዝ ይላችኋል 2 ሳሙኤል 13 ላይ አቤሴሎም በጎቼን እሸልታለሁና ድግስ አለ፣ ወደ ድግሴ ኑ ብሎ ጥሪ ሲያቀርብ አባቱን ዳዊትን እንኳን ሳይቀር ወደ ድግሴ ና ብሎ አለው። አባትየው እንበዛባሃለን፣ ይሄ ሁሉ ሰው ከሚመጣብህ እኔ ብቀር ይሻላል ባለው ጊዜ ማንን ላክልኝ አለው? አምኖን ይምጣ። አምኖን የዳዊት የበኩር ልጅ የአቤሴሎምን እህት ትዕማርን ያስነወረ ማለት ነው፣ የደፈረ ነው። ስለዚህ እዛ ድግስ ላይ የበጎች በሚሸለቱበት ትልቅ ድግስ ላይ አምኖን እንዲመጣ አድርጎ መጠጥ አጠጥቶ አሰክሮ ከሰከረ በኋላ ሎሌዎችን ምን አድርጎ አለ? አምኖንን ግደሉ ብሎ እንዳለ ታውቃላችሁ። ይሄ በግ መሸለት የሚባለው ፕሮግራም በጣም ትልቅ ፕሮግራም ነው። በጣም ደማቅ ፕሮግራም ነው። በጣም የተለየ ፕሮግራም ነው። ስለዚህ ይሄ ፕሮግራም አለው ይለንና ስለ ሚስቱ ይነግረናል። ሚስቱ ማናት? የናባል ሚስት ማናት? አቢግያ ናት። አቢግያ ምን አይነት ሴት ናት ይላል? አይምሮዋ በጣም ታላቅ። ዋው! እጅግ ታላቅ አይምሮ ማለት ብሪሊየንት ናት።
እግዚአብሔር አይምሮዋን ባርኮላታል። መጽሐፍ ቅዱስ ውስጥ በጣም ጥቂት ሴቶች ናቸው በዚህ መንፈስ የተገለጡት። ስለ ውበቷም ሲናገር መልኳም የተዋበ ነበረ ይላል። ይሄን በተለይ ሁለት ሴቶችን በዚሁ መንፈስ መጽሐፍ ቅዱስ የጠቀሳቸው ሴቶች አሉ። አንደኛ የያዕቆብ ሚስት ያዕቆብ 7 ዓመት የተገዛላት ራሔል ምዕራፍ 29 ላይ ራሔል መልኳ ውብ ነው ይላል፣ ቆንጆ ናት ይላል። እንደገናም ደግሞ ንግሥት አስቴርን ምዕራፍ 2 ላይ አስቴር መጽሐፍ ስለ አስቴርም ሲናገር 2:7 ላይ ይመስለኛል በጣም ውብ ሴት ቆንጆ ሴት ናት ይላል። ይሄ እዚህ ቦታ ላይ ለአቢግያ የተሰጠው አገላለጥ በጣም ቆንጆ ሴት ደግሞ መንፈሳዊ ሴት አይምሮዋ ምንድነው ይላል? ታላቅ ሴት ናት ይላል። እግዚአብሔር በእውነት እንዲያርጎ እህቶቻችንን ይባርካቸው። አሜን አትሉም እህቶች? በጣም ትልቅ ብሌሲንግ ነው። አይምሮዋ ታላቅ ማለት ሩቅ የምታይ ብሪሊየንት የሆነች ዲዘርን የምታረግ ዘመን የምትመረምር ሁኔታን የምትረዳ ሴት ነች ይላል። ባልየዋ ደግሞ ሰውየው ደግሞ ምንድነው ይላል? ባለጌ ነው ይላል። አንፎርቹኔት በጣም በጣም የሚያሳዝን ቃል ነው። ባለጌ ነው ይላል። ዋው! ግብሩም ክፉ ነበረ ይላል። እንዴት ተጋቡ እያጠናው እጠይቅ ነበር። አንድ በጣም ጂኒየስ የሆነች በጣም ውብ የሆነች በጣም መንፈሳዊ ሴት አቢግያ ውስጣዊና ውጫዊ ውበት ነው ያላት። ፊዚካል ቢዩቲነስ ብቻ ሳይሆን ኢነር ቢዩቲነስም አላት፣ የውስጥም ውበት አላት። እቺ ቆንጆ መንፈሳዊ ሴት ባለጌ ሰው በጣም ያሳዝናል። ደግሞም ግብሩ ክፉ የሆነን ሰው እንዴት አገባች ብዬ ዝም ብዬ ሳስብ ምናልባት የቤተሰብ ይሄ አሬንጅ ሜሬጅ የሚባል አይነት ሁኔታ ተፈጥሮ ሊሆን እንደሚችል ትገምታላችሁ። ይሄን ከነገረን በኋላ ምዕራፍ ቁጥር 3 ሲያልቅ ከካሌብ ወገን ነበረ ይላል። ማን ነው ካሌብ? ለምንድን ነው ሊነግረን የፈለገው ጸሐፊው? በጣም ዲቴል ነው። ምዕራፍ 25 እያንዳንዱን ነገር እያብራራ ነው የሚሄደው። ይሄ ሰው ናባል የካሌብ ወገን ነው። ካሌብ ማን ነው? ካሌብ ከምን ወገን ነው? ከምን ወገን ነው ካሌብ? ሚነግረኛል? ከምንድን ነው? ከይሁዳ ነው። 12ቱ ሰላዮች ሲመረጡ የይሁዳን ነገድ ወክሎ ለስለላ የሄደው ማን ነው? ካሌብ ነው። ይሁዳን የሚወክል የይሁዳ ነገድ ማለት። ዳዊት የምን ወገን ነው አላችሁ? ቢንያማዊ ነው። ምንድነው ዳዊት? ከይሁዳ ጥናት ነው ብያቸዋለሁ። ባይብል ስተዲ ነው፣ አብረን ነው የምናጠናው። ካሌብ የይሁዳ ነገድ ነው። ናባል የካሌብ ወገን ነው። ዳዊት ደግሞ ከይሁዳ ነገድ ነው። ስለዚህ እነዚህ ሰዎች ምንድናቸው ማለት ነው? ቤተሰብ እንደሆኑ አትሊስት ከአንድ ወገን እንደሆኑ አስቡ። ይሄ በጣም አይምሮአችን ላይ ሊቀር ይገባዋል። እንቀጥል። አሁን እያየን ያለነው እነዚህ ሶስቱን ባህሪያቶች ወስደን ስንመለከት ናባል ነው መጀመሪያ የምናየው። ናባልን በስንፍና መነጽር እናየዋለን። የናባልን ስንፍና ነው እያወራን ያለን። ናባል ሰነፍ ነው። ናባል ባለጌ ነው። ናባል ግብሩ ክፉ ነው። ከዚህ አንጻር የናባልን ሕይወት እናነሳለን። ከዛ ቀጥሎ የምናነሳው ደግሞ የዳዊትን ቁጣ እናነሳለን። የናባልን ስተት፣ የናባልን ስንፍና፣ የዳዊትን ቁጣ፣ የዳዊትን ንዴት እናነሳለን። ሶስተኛ የምናነሳው ደግሞ የአቢግያን ጥበብ አንስተን ነው ጥናታችንን የምንጨርሰው። ስለዚህ ይሄ ሰውዬ ሰነፍ ነው፣ ባለጌ ነው፣ ክፉ ነው። እንቀጥል። ቁጥር 4 ጀምረን ጥቂት እናብብ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ሩቅ አይደለም፣ ተቀራራቢ ቦታ ናቸው ብላችሁ አስዩም አድርጉ። ምድረ በዳ ነው ዳዊት ያለው። ይሄ በማኦን የተቀመጠ ሰው ነው። በጎቹን ይሸልታል የሚል ወሬ ሰማ ዳዊት።
ዳዊትም 10 ጎልማሶች ላከ፣ ለጎልማሶችም አለ ወደ ቆርሜሎስ መጣችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት። በማስም በዳዊት ስም። በጎች እየሸለተ ነው እንዳልኳችሁ። ሲሸለት ድግስ አለ። በጣም ሰለብራቶሪ ኢንቫይሮንመንት ነው ያለው። ደስ የሚል ኢንቫይሮንመንት ነው ያለው። የመከር ጊዜ ነው። ሀብት የሚቆጠርበት ጊዜ ነው። ስለዚህ በስሜ ሄዳችሁ ሰላም በሉት፣ ሰላም ጠይቁት፣ ስለ ሰላም ጠይቁት ይልና ቁጥር 6 እንዲህም በሉት በደህንነት ኑር። እየመረቀው ነው። ላንተና ለቤትህም ላንተም ላሉት ሁሉ ሰላም ይሁን። አሁንም እየመረቀው ነው። አሁንም በጎችህን እንድትሸልት ሰምቻለሁ፣ እረኞችህም ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊት ሞገስ ያግኙ፣ በእጅህም ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ አለው ይላል። አሁን በዚህ ጊዜ ዳዊት ከሱ ጋር ወደ 600 የሚጠጉ ሰዎች አሉ። ኑሮ ምድረ በዳ ነው። ስለዚህ ይቸግረዋል፣ ምግብ ያስፈልጋቸዋል። ከሳውል እየሸሸ ነው፣ እየተንከራተተ ነው። ቅድም እንዳልነው ከምድረ በዳ ወደ ዋሻ፣ ከዋሻ ወደ ተራራ፣ ከተራራ ወደ አለት፣ ከአለት ወደ ሸለቆ። መዝሙሮቹን እኮ ስታዩ ከነበረበት ሁኔታ ጋር የሚያያዙ ናቸው። የዳዊት መዝሙር ዳዊት ለሕይወት በየትኛውም ሁኔታ ውስጥ ብታልፉ ልትዘምሯቸው የምትችሏቸውን መዝሙሮች ዘምሯል። በመከራ ጊዜ፣ በሐዘን ጊዜ፣ በህመም ጊዜ፣ በስደት ጊዜ፣ በማጣት ጊዜ፣ በብቸኝነት ጊዜ፣ በሸለቆ፣ በከፍታ፣ በተለያየ ሁኔታ ውስጥ የሚዘመር መዝሙር አለ። እግዚአብሔር አለቴ ነው ይላል። እግዚአብሔር አምባዬ ነው ይላል። እግዚአብሔር መታመኛዬ ነው ይላል። እግዚአብሔር መጠጊያዬ ነው፣ ዋልታዬ ነው እያለ ይዘምራል። ለምንድን ነው ካላችሁ ምድራዊ የሆኑ አምባዎችን በሙሉ ሳኦል እየተከታተለው እያስለቀቀው ነው። ይሮጣል። እዚህ ጋር ነው ሲባል ሌላ አለት ይፈልጋል፣ እዚህ ጋር ነው ሲባል ሌላ ዋሻ ይፈልጋል። ሲንከራተት ስለኖረ ዳዊት ሳኦል ሊያስለቅቀው የማይችል አለት እንደሆነ እግዚአብሔርን ያውቃል። ከእግዚአብሔር ውጪ ለዳዊት መታመኛ የለውም። ሁሉንም ቦታ ሳኦል መድረስ ይችላል። ሳኦል ከሁሉም ቦታ ሊያባረረው ይችላል። the only place ሳኦል ዳዊትን ሊያባረረው የማይችለው ከእግዚአብሔር አለት ውስጥ ነው። እግዚአብሔር አለቴ ነው ይላል። ስለዚህ ምግብ አስፈልጎታል። ላከ፣ ሰዎች ላከ። ሲልክ ምን አለ? ሄዳችሁ ንገሩት። ምን ብላችሁ? ባሪያ ዳዊት ልጅ ዳዊት። አያችሁ ምን ያህል ትሁት እንደሆነ። በሰላምታ ጀምሮ ሰላም በሉት፣ ደህና ነህ በሉት፣ ሰላምታ አድርሱለት፣ መልካም ወሬ ንገሩት። ከዛ ደግሞ ይሄንን መልእክት አድርሱልኝ። እዚህ ላለ ነው። በጥሩ ጊዜ መተናል፣ በመልካም ጊዜ መተናል፣ በሴሌብሬሽን ጊዜ መተናል፣ ድግስ ላይ መተናል፣ የሚበላ ቀን መተናል፣ የሚጠጣ ቀን መተናል። እናንተ እየበላችሁ ነው፣ እናንተ እያከበራችሁ ካለ ነገር ደስ ያለህን። ደግሞ እኮ ይሄን አይል አላለውም። የሚፈልገውን እንደዚህ አድርገ 20 በጎች 10 ፍየሎች አይነት ጥያቄ አይደለም የጠየቀው። አይታችኋል አይደል? በፊት ሞገስ ያግኙ፣ በእጅህም ከተገኘው ቁጥር 8 መጨረሻ ላይ ለባሪያዎችና ለልጅ ለዳዊት እባክህ ፕሊዝ ስጣል። ከእጅ ከተገኘው በጣም ጥያቄው ልብ የሚነካ ጥያቄ ነው። አንዳንድ ነገሮችን ከጌታ ከኢየሱስ ክርስቶስ ጋራም ልታያይዙ ትችላላችሁ። ጌታ ኢየሱስ ክርስቶስ መልእክተኞችን ስለላከበት ሁኔታ ሄዳችሁ ሰላም በሉ፣ ሰላምታችሁን ቢቀበሉ ሰላምታውን አድርሱላቸው፣
የማይቀበሉ የእግራቸውን ጫማ አራግፋችሁ ውጡ ብሎ ጌታ የተናገረው ቃል ትንሽ ምናያይዛቸው አንዳንድ ሐሳቦችን ከኢየሱስ ክርስቶስ ጋር ለማያያዝ እንሞክራለን። እንቀጥል። ቁጥር 9 ላይ የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ፣ አደረሱ። ሁሉንም በማስም በዳዊት ስም። ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ የላካቸው በማስም ነው? በራሱ ስም ነው አይደል? በኢየሱስ ስም፣ በጌታ ስም። ዳዊትም በራሱ ስም ላከ፣ እነዚህም በሱ ስም አደረሱና ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? who he is ነው ይባለው? who is at all? ማን ነው እሱ? ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። አሁን ልብ በሉ። እንጀራዬንና የኔ የሚል ቃል ነው የሚያሳየን። እንጀራዬንና የወይን ጠጄን ለሸላቾቼም ያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለውን ብሎ መለሰላቸው ይላል። እዚህ ጋር እናቁም። ምንድነው? መልእክተኞቹ መጡ። ዳዊት ነው የላከን፣ በዳዊት ስም ሰላም እንልሃለን ብለው የዳዊትን ጥያቄ ነገሩት። ሰውየው በከባድ ንቀት ነው የሚናገረው። ማንን ነው እየናቀ ያለው? ዳዊትን ነው። ዳዊትን አያውቀውም ወይ? በደንብ ያውቀዋል። ዳዊትን በዛ ዘመን በእስራኤል ምድር እየኖረ ዳዊትን የማያውቅ ሰው ሊኖር አይችልም። ጎልያድን የሚያክል ትልቅ ተግዳሮት የጣለ። ለዚህም እኮ ነው የእሴይ ልጅ ማን ነው የሚል ቃል ይጠቀማል። እነዚህ ሰዎች የእሴይ ልጅ የሚል ቃል አልተናገሩም። ይታወቃል ዳዊት። ስለዚህ ዳዊት ያቀረበለት ጥያቄ በተወሰነ መንፈስ ካያችሁት እርን የሚያደርገውን ነው የጠየቀው። ማለት ምን ማለት ነው? በጎቹን ጠብቆለታል። በኋላ ይሄንን በጣም ክሊርሊ ታዩታላችሁ። እኛ ጋር በነበሩ ጊዜ በቀርሜሎስ ምንም አልደረሰባቸውም። በሰላም ነው የቆዩት። ቢያስፈልግ ወስዶ ማረድ አርዶ መብላት ይችል ነበር አይደለ? እዛ በነበሩበት ይሄን አላረግንም። ጠላትም እንዲነካቸው አልፈቀድንም። ሌባም እንዲወስዳቸው የሚሰረቅ አይነት ሁኔታ አለ በዛ ዘመን። አውሬ አለ፣ ድብ አለ፣ አንበሳ ይመጣል፣ ብዙ ነገር አለ። ግን ይሄን ሁሉ እንክብካቤ አድርጌያለሁ። ምስክር ከፈለክ ደግሞ እረኞቹን ጠይቃቸው፣ ይነግሩሃል። ከነሱ ማረጋገጥ ትችላለህ ምልህ ነገር እውነት ስለመሆኑ። ስለዚህ ባክህን ነው ብሎ የጠየቀው። ስለዚህ ይሄ ሰውዬ ዳዊትን እየናቀው፣ ዳዊት ማን ነው እሱ? who's he? ማን ነው? የእሴይስ ልጅ ማን ነው? ተመልከቱ። ናባል ባለጌ ነው ብሎናል መጽሐፉ። ይሄ ንግግር የብልግና ንግግር ነው፣ ነውር ነው፣ ክፉ ሰው ነው ብሎናል መጽሐፍ ቅዱስ። ስለዚህ ዳዊትን በእንደዚህ አይነት ሁኔታ እየተናገረ እንደገና ደግሞ እንጀራዬን፣ የወይን ጠጄን፣ ሸላቾቼን እኔ አይ ሚል ነገር እዚህ ሰውዬ ላይ አለ። ግን ይሄ ሰውዬ ይሄንን በሚያደርግበት ጊዜ ሁለት ህጎችን እየጣሰ ነው። ከእግዚአብሔር ቃል ውስጥ በዘዳግም የተጻፉ ህጎች አሉ። አንደኛ የተቸገረና የተራበ ሰው ምግብ ፈልጎ ቢጠይቅህ ስጠው የሚል ቃል አለ። ሁለተኛ በእጅ ያገኘው የሰበሰብከው ያንተ አይደለም፣ በጉልበቴ አገኘው አትበል ብሎ ዘዳግም 18 ከ17 ጀምሮ ብናነበው በልብህም ጉልበቴ የእጄም ብርታት ይህን ሀብት አመጣልኝ እንዳትል። ይህ ሰውዬ የኔ የራሴ ወይን ጠጄ ንብረቴ እኔ እያለ ነው እንዳትል። ነገር ግን
ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክን እግዚአብሔርን ምን አርግ አስብ ይላል። የማይታረስ ምድር፣ የማይቆፈር ድንጋይ፣ ከባድ የሆነ አገር ነው የገቡት ይላል እኮ ምዕራፍ 8 ላይ ዘዳግም። ግን እግዚአብሔር ባረካቸው፣ እግዚአብሔር ስኬት ሰጣቸው። እግዚአብሔር ሲባርካችሁ የኔ እንዳትሉ እግዚአብሔር ሲሰጣችሁ ስጡ፣ አካፍሉ የሚል ነገር ተናግሯል። ስለዚህ የናባል ሌላው ችግር ምንድነው ካላችሁ ገንዘብ የሚወድ ሰው ነው። እኔነት የነገሰበት ሰው ነው። ብዙ ጊዜ ለመቆረስ ተግዳሮት ውስጥ የሚገቡ ሰዎች ምን አይነት ሰዎች ናቸው ካላችሁ የገንዘብ ፍቅር ያላቸው ሰዎች ናቸው። ለዚህ ነው ጳውሎስ ጢሞቴዎስ ላይ የክፋት ሁሉ ስር ገንዘብን ምን ማድረግ መውደድ ይላል። ገንዘብን መውደድ ወደ ሊደርሺፕ ወደ አመራር ስለሚመጣ ሰው ሲናገር አንድ መሪ ሊሆን የሚገባ ሰው ገንዘብን የማይወድ ይላል። በሌላ አባባል ጀነረስ የሆነ የሚሰጥ የሚያካፍል አይነት ሰው። ናባል ገንዘብ ይወዳል። ናባል ሀብት ይወዳል። ናባል ስግብግብ ሰው ነው። መስጠት አልፈለገም። እንዴት ነው ስጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁ ብሎ መለሰላቸው ይላል። ጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ይልና ወገኖቹም አልተቀበሉትም ይላል። ዳዊት አሁን ወደ ማን የሄደው? ወደ ወገኑ ነው የሄደው። ቅድም ብለናል የካሌብ ወገን ነው፣ የይሁዳ ነገድ ነው። ስለዚህ ወደ ወገኑ የኔ ወደሚለው ወደሚቀርበው በስጋ ማለት ነው ወደዛ ነው መልእክተኛ የላከው። ግን ሊተባበረው አልፈቀደም። ናባል ትዕቢትን የሚወክልና የእግዚአብሔርን መንገድ የማይከተል ማንነት መገለጫ ነው። እግዚአብሔር ደግሞ ትዕቢተኞችን ይቃወማል። ትዕቢትን የሚወክል እንደገና ደግሞ የእግዚአብሔርን መንገድ፣ የጽድቅ መንገድ፣ የቃሉን የሕጉን መንገድ የማይከተል አመፀኛ ማንነት መገለጫ ነው። እዚህ ክፍል ላይ አሁን ባነበብነው በናባል ሕይወት ውስጥ አንድ መሰረታዊ ሐሳብ እናስቀምጥ ብንል ሀብትና ብልጥግና ጥበብ አይሆንም ማለት እንችላለን። ዋናው ፖይንት ከናባል ሕይወት ውስጥ the main idea እናውጣ ብንል እንደ ባይብል ስተዲ ስናጠና ምንድነው ዋናው ሐሳብ ካልን ሀብትና ብልጽግና ጥበብ አይሆንም። አራንጥ ይሄ ሰውዬ ሀብት አለው ግን ጥበብ የለውም። ባለጸጋ ነው ግን ሰነፍ ነው። ጸጋና ጸባይ የሚል ትምህርት የሚያስተምር አንድ ወዳጅ አለኝ። ጸጋ ያለ ጸባይ ምን ይሰራል? እግዚአብሔር የፈለገ አይነት ስጦታ ቢሰጠንና ጸባይ ከሌለን በእውነት ነው የምላችሁ ምን ይጠቅማል? ጸጋ ሲደመር ጸባይ ግን እንዴት ደስታ ይሰጣል መሰላችሁ? ስለዚህ ይሄ አንዳንድ ሰዎች በጣም ብዙ ነገር አላቸው፣ በጣም ብዙ ነገር ግን ባህሪ የላቸውም። ካራክተር ዜሮ። ኪሳራ ነው። ሀብትና ብልጽግና ጥበብ አይሆንም ወገኖች። ምሳሌን መጽሐፍ አንብብ። አይሆንም። ጥበብ ከእግዚአብሔር ዘንድ የሚገኝ የከበረ ነገር ነው። ናባል የጎደለው ጥበብ እንደሆነ እንድታስቡ። ሁለተኛ የምናነሳው ዳዊትን እናያለን። እስካሁን ያየነው ናባል ነው። እንመለሳለን። ተመልሰን ወደ ናባል መሄዳችን አይቀርም። የናባል ስንፍና ነው ያየነው። ሰነፍ ነው። ሚስቱ ደግሞ ረቂቅ ናት፣ ጠቢብ ናት፣ አስተዋይ ናት፣ እግዚአብሔርን የምትሰማ ድንቅ ሴት ናት። አሁን ደግሞ ወደ ዳዊት ቁጣ እንሄዳለን። አሁን ሁለተኛ የምናነሳው የዳዊት ቁጣ ከቁጥር 12 ጀምራችሁ እስከ 22 ድረስ በመሃል አቢግያ ብትገባበትም ታሪክ ውስጥ የዳዊትን ቁጣ የምታገኙበት ታሪክ ነው ያለው። ቁጥር 12 ላይ የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ ባዶ እጃቸውን። መተውም ይህን ነገር ሁሉ ለዳዊት ነገሩት።
ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በዕቃው ዘንድ ተቀመጡ ይላል። ወደ ታች ልሂድና እንዲያያዝላችሁ ቁጥር 21 ላይ እመለሳለሁ። ወደ ላይ ቁጥር 21 ላይ ዳዊትም ለዚህ ሰው ለናባል ማለት ነው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅሁ። እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አያችሁ፣ እስከ ነገ ጠዋት ድረስ አንድ ወንድ ስንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህ ይጨምር ብሎ ነበር ይላል። ዋው! የዳዊት ቁጣ፣ የዳዊት ንዴት። ዳዊት እነዚህ 10 ሰዎች ተመልሰው መጡና ናባል ያለውን እንደወረደ ነገሩት። ቃል በቃል ቁጭ አረጉለት። እንደዚህ ብሏል። ዳዊት ማን ነው ብሏል። የእሴይ ልጅ ማን ነው? ከዚህ እኮ እንደዚህ ዳዊትን የናቁ ሰዎች ነበሩ። ሳኦል ንቆታል፣ ጎልያድም ንቆታል። ትዝ ይላቸዋል። አሁን ዳዊት እዚህ ቦታ ላይ ሪአክት ያደረገበት መንገድ ዳዊትን አይወክልም። ሰይፋችሁን ታጠቁ አለ። ከዚህ ቀደም እኮ ጎልያድን ለመቅጠም ሲወጣ ሰይፍ እንዲታጠቅ ሲሰጠው ሰይፍ ምን አላረግም? አልታጠቅም ያለ ጀግና ነው። ምን ነካው? ምንድነው? 400 ሰው ይዞ ናባልና ቤተሰቡን ንጹሃን ሰዎች ወንድ በሙሉ በቤት የሚገኝ ለበዓል የመጣ ሰለብሬት የሚያደርግ ለሽለታው በዓል የተገኘ ህዝብ ሁሉ አንድ ሰው እስኪነጋ ድረስ እንዳይተርፍ አድርገን እንጨፈጭፋቸዋለን ብሎ ተነሳ ይላል። ዋው! የ4ኛው ምዕራፍ ዳዊት የእውነት ጠላቱ ማን ነበር? ሳኦል አይደለ? ቅድም ስንጀምር የነገርኳችሁ የሚያሳድደው 2 ጊዜ ጦር ወርውሮ የሳተው ሊገለው ትዳሩ ቤት ሚስቱ ጋር ሚልኮል ቤት በልጁ ቤት ገዳይ ልኮ ሊያስገድለው የሞከረ ዳዊት ከአባቱ ቤት ከሚኖርበት ቀ ያባረረው ያሳደደው ዳዊት እጁ ላይ ወደቀ አይደል? ምዕራፍ 24 ላይ አገኘው። ዳዊት እንደዚህ ያለ እግዚአብሔር በቀባው ላይ እጄን አላነሳም አልነካውም አለ። ተነሱ እኮ የጽሩያ ልጆች እና አቢሳ እግዚአብሔር የነገረህ ቀን ዛሬ ነው፣ ጠላቶችህን በእጅ አሳልፌ እሰጣለሁ ያለው ቀን ዛሬ ነው። ከግንብ ከመሬት ጋር ላጣብቀው አሉት አይደል? እናንተ የጽሩያ ልጆች ከኔ ጋር ምን አላችሁ? እረፉ፣ እንዳትነኩት። ምዕራፍ 26ም ላይ መጥቶ እንቅልፍ አዳፍቷቸው ከእግዚአብሔር ዘንድ ነው እንቅልፍ የጣላቸው። እጁ ላይ ገብቷል። ሊገለው ይችላል፣ ሊያርደው ይችላል። ይህ ሰውዬ እኮ ያንከራተተው ከ8 ዓመት በላይ ዳዊት ምድረ በዳ ኖሯል። እርምጃ መውሰድ ይችላል፣ ግን አንድ ቀን ይሞታል። ወይ አንድ ቀን በሰልፍ ይሞታል፣ አንድ ቀን በአንድ ሰው እጅ ይሞታል። እኔ እጄን አላሳርፍበትም፣ አልነካውም ብሎ ተወው አይደል? ዛሬ ምን ነካው ዳዊት? አንዳንድ ጊዜ አንዳንድ ሰዎች የሌላችሁ ጸባይ እንዲወጣ የሚያደርጉ ሰዎች አሉ። በበጎነት ስትገለጡ አድቫንቴጅ የሚመቱባችሁ ሰዎች አሉ። ትሁት ስትሆኑ፣ ደግ ስትሆኑ፣ ስታግዙ፣ ስትረዱ፣ ስትቆረሱ፣ አልፋችሁ ስትሄዱ፣ ለነሱ ለመልካምነታቸው ዋጋ ስትከፍሉ
የሚያሴሩባችሁ ሰዎች አሉ። እናንተ እግዚአብሔርን እየፈራችሁ በጽድቅ እየኖራችሁ ከባድ ነገሮችን እንኳን ታግሳችሁ አልፋችሁ ትዕግስት የሚያስጨርሷችሁ አንዳንድ ሰዎች አሉ። ቸርች ውስጥ አሉ፣ ሰፈር ውስጥ አሉ። የሌላችሁ ባህሪ እንዲወጣ የሚያደርጓችሁ። እናንተ እኮ እግዚአብሔርን ፈርታችሁ ጥርሳችሁ ነክሳችሁ ስጋችሁን ጎስማችሁ በጽድቅ ለመኖር ጨክናችኋል። ግን የሚወጓችሁ ሰዎች አሉ፣ የሚያሰናክሏችሁ ሰዎች አሉ። የሌላችሁ ጸባይ እንዲወጣ የሌላችሁ ማንነት የሌላችሁ ተፈጥሮ እንዲገለጥ ዳዊትን እንደሱ ነው ያደረጉት። ዳዊት እኮ እንደዚህ አይደለም። ዳዊት እስከዚህኛው ምዕራፍ ድረስ ካያችሁት ምናልባት ማይነር የሆኑ ስህተቶች ሰርቶ ሊሆን ይችላል። በጣም ጥቂት ፐርፌክት በሆነ ህይወት ነው የመጣው። እስከ ምዕራፍ 25 ስትመጡ ካያችሁ የዳዊትን ህይወት ተጠንቅቆ ነው የመጣው። ከፍርሃት ጋር ተያይዞ ግን ያጠፋቸው ጥፋቶች አሉ። የመጀመሪያው የዳዊት ጥፋት ምዕራፍ 21 ላይ ካያችሁ ወደ ኖብ መጣ፣ ወደ አቤሜሌክ ሄደ። አቤሜሌክ ለምን መጣ ነው? ሳኦል ልኮኝ ነው የመጣሁታል። ዋሸ። ድንገት ቸኩለን ስለመጣን ሰይፍም ሳንይዝ ነው የመጣ ነው፣ ትጥቅም ሳንይዝ ነው የመጣ ነው ብሎ ምን ወሰደ? ጎልያድን የገደለበት ጦር። አቤሜሌክ ወደ 70 የሚጠጉ የአቤሜሌክ የካህናትን ነገዶች ዘሮች በሙሉ ሳኦል ያጠፋው የገደላቸው የጨፈጨፋቸው በምን ምክንያት ነው? በዳዊት ምክንያት ነው። ዳዊት እኮ ተጸጽቷል። እዛ እኮ አይቼ ነበረ፣ ባርዜሊን ነው ማነው አይቼው ነበር፣ እዛ የሳኦልን ዘመድ እያየው ነበረ፣ እንዴት አላስተዋልኩም ብሎ እዛ ጋር ዋሽቶ ካህኑን አሳስቷል። ይሄ ነው ትልቁ ጥፋት እዚህ ጋር እስኪደርስ ድረስ። ከዛ ውጪ ያረገው ሁለተኛ ያረገው ነገር እግዚአብሔርን መታመን ሲገባው ወደ ጠላት መንደር ሄዶ በጌት ምድር ይሄ ዳዊት ጎልያድን የገደለ አይደል እንዴ ሲባል እንደ እብድ ሰው አድርገውታል። ትዝ ይላችኋል። አረፋ አስደፈቀው፣ መሬት ላይ ተከባለለ፣ በጣም ስማርት ሆነ። እንደ እብድ ሲሆን ተውት አይደለ? ይሄ ምንድነው ንጉሱ ራሱ ምን እብድ አመጣችሁብኝ ብሎ ዞረል ከዚህ ብሎ አባረረው አይደል? ሶስተኛ ሲብስበት ምዕራፍ 27 ላይ ካያችሁ ይሄ ሁለቱም ምዕራፍ 21 ላይ ነው የሆነው። 27 ላይ ዳዊት በጣም ፈራ አይደል? በቃ አንድ ቀን በሳኦል እጅ ወድቅ ይሆናል እንዴ። እስካሁን የጠበቀው የሱ ስትራቴጂ ነው እንዴ? እስካሁን ያዳነው የዳዊት ችሎታ ነው እንዴ? የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር በጎነት ነው። ሳኦል አንድ ቀን ሊገለኝ ይችላል ብሎ አገር ለቆ ወደ እግዚአብሔር ጠላቶች አገር ገባ። ወደ ፍልስጤም አገር ሸሽቶ ሄደ። ከዚህ በኋላ በቃ አገር ትቶ ወጥቶ ጽግላግ የምትባል ቦታ ተሰጥቶት በፍልስጤም ምድር መኖር እንደጀመረ መጽሐፍ ቅዱስ ይናገራል። እነዚህ ሶስቱ ነገሮች ናቸው በዳዊት ህይወት ውስጥ በዚህ የህይወቱ ምዕራፍ ውስጥ የገጠሙት ስህተት ከሆኑ ማለት ነው። እኔ እንደ ትልቅ ጥፋት የምወስደው የካህናቶቹ መገደል ምክንያት መሆኑ ነው። ዳዊት በንጽህና ነው የኖረው። እዚህ ጋር ግን ሌላ ሰው አረጉት። ማን ያረገው? ናባል ነው ያረገው። አንዳንድ ጊዜ ሰዎች የሌላችሁ ማንነት እንዲወጣ ሲያረጓችሁ ወገኖቼ የዛን ጊዜ ጀግንነታችሁ የሚለካው ጥርሳችሁ ነክሳችሁ ስትታገሱ ነው። እስቲ አሜን በሉ። በቃ እየጎሰሟችሁ እየነቀፏችሁ በአሽሙር እየተናገሯችሁ እየወጓችሁ ያልሆነ ነገር ባረጓችሁ ጊዜ ጥርሴን ነክሳለሁ፣ ታገሳለሁ። እያያችሁ እንዳላያችሁ፣ እየሰማችሁ እንዳልሰማችሁ፣ እየተጎዳችሁ እንዳልተጎዳችሁ፣ እየተነቀፋችሁ እንዳልተነቀፋችሁ ተሰምቷችሁ በጸጋ ዋጥ አርጋችሁ ራሳችሁን ስትገዙ ያን ጊዜ ነው መንፈሳዊነታችሁ የሚለካው። አንድ ጊዜ ነግሬያችኋለሁኝ። ሚኔሶታ ሀገር ከቤተሰቦቼ ጋር ሄድን። የዛሬ 9 ዓመት አካባቢ ምናልባት 9 ዓመት ገደማ። ከዚህ ለቫኬሽን ይሄን ነው፣ ሰመር ነው። ልጆችን ይዘናል፣ 3 ልጆች። ያኔ ኤዚ ገና እርጉዝ ነበረች ሰሎሜ። እና ኦንላይን ነው ሆቴል ቡክ ያደረግነው። ማረፊያችንን ስንደርስ ሆቴል ደክሞን የደረስነው። ልጆች ይዛችሁ ደግሞ ቀላል አይደለም። 7 ሰዓት በላይ 8-9 ሰዓት ከልጆች ጋር የምትነዱበት ጉዞ ነው። ከዛ እቃችንን ቼኪን አረግንና ሮጠን ወደ ሬስቶራንት ሄድን።
አጠገቡ ቺሊ ሬስቶራንት ነበር። ታስታውሳላችሁ? ነግራቸዋለሁ ረጅም ጊዜ በፊት። ስንደርስ የሚያስተናግደን ሰው የለም ማለት ሰው አለ፣ ኢግኖር አረጉን። በር ላይ ቆመን እንዲያስቀምጡን እናስቀምጣቸዋለን የሚል ነገር ስላለ ጠበቅን። በቃ ይንቀሳቀሳሉ፣ ግን ዞር ብለው አያዩን። ምንድነው አልኩና እኔ ገባው እና እራት ልንበላን የመጣ ነው ቦታ ስጡን እንጂ ምናምን አልኩት። አንድ ወጣት ልጅ መጣ፣ ነጭ ነው፣ እየተመናጨቀ ምናምን ወሰደና የሆነ ጥግ አስቀምጦን ጥሎን ሄደ። ከኛ በኋላ ደግሞ ነጭ ካፕሎች ቤተሰቦች መጡ። እነሱን በደንብ በሳቅ በደስታ ተቀብሎ አስቀመጣቸው። ምን ላምጣላችሁ ብሎ የሚታዘዝላቸው ነገር ታዞ ለነሱ የሚጠጣ ነገር ሲያመጣ እኛ ጋር ግን ኢግኖር አደረገ እና መናደድ ጀመረን። ሰሎሜ ይሄ ሰውዬ ሬሲስት ነው ማለት ነው፣ እኛ ማናውቀው ሰፈር ነው የመጣ ነው፣ የአሜሪካም ሀገር ጥቁር ማይገባበት ሬስቶራንት አለ እንዴ መባባል ጀመረን ማለት ነው። እኔ ደግሞ አጋንንት ነው ያለበት ዲመን ቢኖርበት ነው ላለው በቃ ግራ ገባል። ታሪኩን ለማሳጠር ሄጄ ጠየቁት። አሁንም ኧረ እባክህን እራት አምጣልን፣ እራት ፈልገን ነው የመጣ ነው። ሰውዬው ሊያናግረን አልፈለገም። ወጣት ነው፣ ያንግ ነው፣ ታዘዘን። ሄዶ ሲያመጣ ደግሞ የአንዷን ልጅን ምግብ አላመጣም። በጣም በቃ የሚያበሳጭ ይሄ ባድ ላክ ነው የሚባለው። ገና ገብተን ለቫኬሽን በገባን ምሽት ልብን የሚያወርድ ነገር ገጠመ ነው ማለት ነው። እና ተመልሶ አልመጣም፣ በዛው ሄደ። ምን ጎደል አላለን። እነዛን ሄዶ ያስተናግዳል፣ ሌሎችን ሄዶ ያስተናግዳል። በቃ እንዳጋጣሚ ደግሞ ጥቁርኛ ብቻ እኛ የተሳሳትን ሁሉ መሰለን። ደቡብ አፍሪካ ድሮ አይደለ ጥቁር የማይገባባቸው ሬስቶራንቶች እንዳሉ የምናውቀው። ኤኒዌይ ቢል መክፈያው ሲደርስ ፊታችን ላይ ማሽኗ አለች። ቀና ማሽኗ በቃ የጀመረችበት አካይ ነው እና በካርዲ ስከፍል አውቶማቲካሊ ቲፑ ራሱ ሄዶ 20% ላይ ይቆማል። እንደዚህ 20% አዳርግ ብሎ ይቆማል። እኔ ደግሞ እንደዚህ ገፍቼ ዜሮ አረኩት ማለት ነው። እንዴት ብዬ ነው ቲፕ የምሰጠው? እንደዚህ አይነት ሰርቪስ አይደለ ሰርቭ ላረገ ሰው ነው ቲፕ የሚሰጠው። ኤኒዌይ ከከፈልኩ በኋላ ኮሜንት ጻፍኩ ማለት ነው። ከባድ ኮሜንት ነው የጻፍኩት፣ በእውነት ነው የምላችሁ። በጣም ጥሩ ያልሆነ ኮሜንት፣ በቃ ማዘኔን፣ ዲስአፖይንትድ መሆኔን፣ እንዲህ አይነት ዘረኛ ኢምፕሎይ እዚህ ቦታ መስራት የለበትም ፋይር አርጉት ምናምን ብዬ ጽፌ ሰሚት አርጋን በቃ እኛም በቃ እንዳኮረፍን ወጣን። ቤት ደረስን፣ ሆቴላችን ገባን። ግን ሌሊት እኔ ወደ 4 ሰዓት ለጸሎት ስነሳ የእግዚአብሔር መንፈስ ወደ እኔ መጣ። የእውነት ነው የምላችሁ። እዛን ቀን ጌታ ልጸልይ ተንበርክኬ ቅድም እኮ በቺሊ ሬስቶራንት በልጣ አልተገኘህም አለኝ። እንዴት እንዳለቀስኩ ልነግራችሁ አልችልም። የልቤን በቃ አለቀስኩ። በዛ ሌሊት ወጥቼ ሄጄ ይቅርታ ብጠይቀው፣ ሀግ ባረገው፣ ቲፕ ብሰጠው። በእውነት መጽሐፍ ቅዱስ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ክፉን በክፉ መመለስ ወገኖቼ አጋንንታዊ ነው። ባይዘዌ ማለት ፍትህ ነው የሚመስለው ስታዩት አይደለ? ዳዊት እኮ መልካም ባደረኩበት አይደለ ያለው ቁጥር 21 ላይ ክፉ መለሰብኝ፣ በጎ ባረኩለት መጥፎ አረገብኝ፣ አንድም ሰው ከቤቱ አላስተርፍም ነው ያለው ዳዊት። ግን መንፈሳዊነት ወገኖቼ አንድ ነገር ልንገራችሁ፣ መልካምን በመልካም መመለስ ሰዋዊ ነው ማለት ክርስቲያን መሆን አይጠይቅም። መልካም ላረገለት መልካም የሚያደርግ ብዙ ሰው አለ። ኖርማል ነው። አሜን። ማረጉም ቢኖሩ ማለት ኖርማል ነው። ምንም ሌላ መንፈሳዊነት የሚጠይቅ ነገር አይደለም። በቃ ለጠየቀው የሚጠይቅ፣ ለደወለለት የሚደውል፣ ለጋበዘው የሚጋብዝ፣ ላበላው የሚያበላ አይነት ህይወት ነው ሰው ቢኖር። መልካም ላረገ መልካም መመለስ ኖርማል ነው፣ ሰዋዊ ነው። ክፉን በክፉ መመለስ ደግሞ አጋንንታዊ ነው፣ ዲመኒክ ነው። እኔ ጠላት ነው የተጠቀመብኝ። ዘንቀ ምን አለ ቲፕ ሰጥቼው በቃ መልካም አድርጌ ቦጣ በለጥኩ እኮ ማለት ነው። ቀኝን ሲመቱ ግራን ስጥ የሚል ህግ እኮ ነው የምንከተለው። ተወዳጆች ሆይ ራሳችሁ ምን አትበሉ፣ አትበቃሉ።
በቀል የእኔ ነው ይላል ጌታ። አይደለም የሚለው የእግዚአብሔር ቃል። ስለዚህ ክፉን በክፉ መመለስ አጋንንታዊ፣ ክፉን በመልካም መመለስ ግን እግዚአብሔራዊ ነው፣ ጋድሊ ነው፣ መንፈሳዊ ነው። ክፉ ላደረጉብን ሰዎች የሌለን ጸባይ እንዲወጣ፣ የሌለን ተፈጥሮ እንዲገለጥ፣ ይሄ ሀምብል የሆነው መንፈሳችን ተቀይሮ ትዕቢተኛ እንዲሆን ሊያረጉን የሚቆሰቁሱን ሰዎች ሲመጡ ያን ጊዜ ራሳችንን ከገዛን፣ ሰልፍ ኮንትሮል ካደረግን ብፁዓን ነን። ራሱን የሚገዛ ከተማ ከሚገዛ ይበልጣል ይላል ምሳሌ መጽሐፍ። በቃ ዳዊት ግን ተቆጣ፣ ንጹሐንን ሊያጠፋ ሊጨፈጭፍ ከባድ እርምጃ ሊወስድ ብድግ ብሎ ወጣ። ዳዊት ይሄንን አድርጎ ቢሆን ኖሮ የዳዊት ታሪክ ይበላሽ ነበር። አራንጥ ዳዊት ይሄን አድርጎ ቢሆን ኖሮ የዳዊት ዴስቲኒ ይበላሽ ነበር። ዳዊት የሚጸጽተውን ሁል ጊዜ በታሪክ በእግዚአብሔር ቃል ሁሌ በኔጌቲቭ የሚነሳውን ከባድ ጥፋት፣ ከባድ በደል፣ ከባድ ወንጀል ይፈጽም ነበር ማለት ነው። ይሄ መንፈሳዊው ዳዊት ከሱ የማይጠበቅ ነገር አደረገ። መንፈሳዊ ሰዎች በስጋ ፈተና በመውደቅ ስሜታዊ ሊሆኑ እንደሚችሉ ማሳያ። አንዳንድ ጊዜ እንዴ እኔ እኮ እሱን እንደዚህ አላቆም ያላችሁት ሰው የለም? ድንገት በሆነ ውይይት ይሆናል፣ የሆነ ስብሰባ ይሆናል፣ የሆነ ነገር ውስጥ ብድግ ብሎ ሌላ ሰው ሆኖ ሲመጣ እኔ እኮ እሱን እንደዚህ አላቆም፣ እኔ እኮ እሷን እንደዚህ አላቃት ማለት እንደሱ ያደረግነው እኛ ልንሆን እንችላለን። የሌለውን ባህሪ የሰጠነው እኛ ልንሆን እንችላለን። ግን በዛ ውስጥ ራሱን የሚገዛ ስሜታዊ የማይሆን ሰው እሱ የተባረከ ሰው ነው። ዋና ነጥብ ከዳዊት ሕይወት ውስጥ ባይብል ስተዲ ነው ብያቸዋለሁ። ዋና ፖይንት ከወሰድን ስሜታዊነት የተሞላው ቁጣ ሕይወታችንን በትልቁ ሊጎዳ ይችላል። ባል በሚስቱ ላይ፣ ሚስት በባሏ ላይ፣ አባት በልጆቹ ላይ፣ እርስ በርስ ባለን ግንኙነት ውስጥ ስሜት የተጫነው ቁጣ ካለ፣ ስሜት ምክንያት ያልሆነ ስሜት በጣም ይጎዳል። ስሜታዊ ሆኖ መቆጣትና ምክንያታዊ ሆኖ መቆጣት ሁለቱ የተለያዩ ናቸው። እግዚአብሔር ምክንያታዊ ያድርገን። ሶስተኛ የአቢግያን ጥበብ እናያለን። አቢግያን እናነሳና እንጨርሳለን። የናባልን ስንፍና፣ የዳዊትን ቁጣ፣ የአቢግያን ጥበብ a woman of wisdom ልንላት እንችላለን። አቢጌልን የተከሰተውን ነገር ስትሰማ የወሰደችው እርምጃ ነው። ቁጥር 14 ጀምሮ ላንብብላችሁ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ቅድም ዳዊት የጠቀሰውን ሎሌው እየተናገረ ነው። ከነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና ወቂ ያሏት ይላል። መልእክተኞቹ መጡ፣ ናባል ሰደባቸው፣ ዳዊትን ናቀው፣ ሄዱ። ሎሌው መጣ። መፍትሄ ያለው አቢግያ ጋር ነው። ስለዚህ ይሄን ጉዳይ አቢግያ መስማት አለባት ብሎ ሮጦ ነው ወደ አቢግያ የመጣው። በፍጥነት መጣና የተፈጠረውን ታሪክ ባጭሩ ነገራት። ሲነግራት ግን ያነሳቸው ነጥቦች በጣም ደስ ይላል። በሄድንበት ዘመን ከነርሱ ጋር በሄድንበት ዘመን ሁሉ
በምድረ በዳ ሳለን አንዳች አልጠፋብንም። ዋው! ዳዊት እኮ እረኛ ነበር። ስለዚህ እረኞችን ያግዛል፣ ይጠብቃቸዋል፣ እነሱንም ይንከባከባቸዋል። አንዳች አልጠፋብንም ይላል። ከነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ዋው ዋው! አንዳች እንዳይጠፋብን አድርገውናል። ደግሞም አጥር ነበሩን። የዛን ዘመን የእረኝነት አገልግሎት ለወራት ነው የሚወጡት ማለት ነው። ራቅ ወዳለ ቦታ፣ ለም ወደ ሆነ ቦታ፣ ልክ በጎቹን ወደ ለመለመ ስፍራ ያሰማራል አይደል የሚለው፣ ወስዶ አሰማርቶ የሚጠብቁበት እዛው እያደሩ በዱር እያደሩ ጌታ ኢየሱስ ሲወለድ እረኞች በምድረ በዳ እያደሩ በጎች እየጠበቁ አይደል መልአክ መጥቶ የነገራቸው። እንደሱ አይነት አጠባበቅ ነበር የሚያደርጉትና ዳዊት እዛ ስለነበረ ተጠንቅቆልን ነበር፣ አጥር ነበረን ብሎ ይነግራታል። እና ባልሽ ግን እኔ ደግሞ ሎሌው ራሱ ናባልን የተናገረውን ቃል ብታዩ 17 መጨረሻ ላይ እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና ወቅ። እሱ ምናምን ሰው ነው፣ ምናምንቴ ሰው ነው፣ ማይረባ ሰው ነው፣ ማይጠቅም ሰው ነው። ለሚስት እኮ ነው የሚነግራት፣ ለአቢግያ ነው የሚነግራት ስለ ባሏ። በአጭሩ አንድ ነገር ነግሬያችሁ ወደ ቀጣዩ ሐሳብ እንሂድ። ይሄ ትዳር ጤናማ ትዳር አልነበረም። ይሄ ትዳር ችግር የነበረበት ትዳር ነው። ሰላም የሌለበት ትዳር ነው። ደስታ የሌለበት ትዳር ነው። ምናምንቴ ሰው አግብታ ነገር ግን ትዳሯን አክብራ ፔን እያለው ደስ የማይል ነገር እያለው የማይመች ነገር እያለው ትዳሯን ወዳ አክብራ ተጠንቅቃ የምትኖር ታላቅ ሴት ናት። ትዳሯ ፐርፌክት ሆኖ አይደለም። ሰነፍ ባል፣ ክፉ ባል፣ ምናምንቴ ባል፣ ተንኮለኛ ባል፣ ቅንነት የጎደለው ጠማማ ባል ቤቷ ውስጥ አለ። ግን ትተው አልሄደችም። በጣም አስደናቂ ሴት ናት ይህች ሴት። እመለስበታለሁ ይሄን ሐሳብ። እንቀጥል። ቁጥር 18 ጀምሮ አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች፣ በአህዮችም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሂዱ፣ እነሆም እከተላችኋለሁ አለች። ይህንንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊት ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ለዳዊትም ለዚህ ሰው ኮን እሱን ቅድም አንብበናል። ተገናኘቻቸው ብሎ ታሪኩ ዳዊት ያለው ሐሳብ ነው የሚቀጥለው ማለት ነው። ሰውየው ሀብታም መሆኑን አንድ የምታዩት ነገር አለ። ወዲያው የሚያስፈልገውን ነገር በፍጥነት አዘጋጀች። ሬዲ ነበር። ብዙ ሰራተኛ አላቸው፣ ሀብት አላቸው። የሚፈለገውን ነገር ሁሉ አሟላች። ሬዲ ያደረገችና ወደ ዳዊት ጉዞ ጀመረች። ምን ለማድረግ መሰላችሁ? ሰላም ለማምጣት። ቁጥር 23 እንጀምር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያ በጆሮህ ልናገር፣ የባሪያን ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍና አድሮበታል። እኔ ባሪያ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያ ወደ ጌታዬ ያመጣችው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያህን ኃጢአት እባክህ ይቅርበል። በዘመንህም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችንም ነፍስ ከውንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረው ቸርነት ሁሉ ባደረገልህ ጊዜ
በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅም እንዳልተካስህ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔር ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ጉዞ ተጀምሯል። ወዴት? ወደ ናባል ቤት። 400 ሰራዊት እየሄደ ነው። ማንን ለማጥፋት? ናባል። ወንዶችን፣ የናባልን ሀብት ንብረት ለማውደም እየሄዱ። ከዛ ይቺ ሴት መጣች፣ በፍጥነት መጣች፣ የሚያስፈልገውን ይዛ መጣች። በዳዊት ፊት በትህትና ቀረበች። የባሏን በደልና ኃጢአት ሙሉ ኃላፊነት ወሰደች። ሎሌዎቹ ሲመጡ እኔ አልነበርኩም፣ ሲጠይቁ አልሰማው። ስንፍና አታርግብን፣ ይቅር በለን፣ ተሳስተናል። አንተ ደግሞ እንዲህ ማድረግ አይጠበቅብህም። አንተ እኮ የእግዚአብሔርን ጦርነት የምትዋጋ ነህ። ትንቢት መናገር ጀመረች። እግዚአብሔር ላንተ የታመነ ቤት ይሰራልሃል። ይህ እኮ ትንቢታዊ ቃል 2 ሳሙኤል 7 ላይ የተነገረ ቃል ነው። የሚያስደንቅ ቃል መናገር ጀመረች። እግዚአብሔር በዳዊት ሕይወት ውስጥ ያለውን ትልቅ ፕሮግራም ዳዊት ረስቶት ነበር፣ አስታወሰችው። ዳዊት ወደ ደም ሊገባ ነበር፣ ወደ በቀል ሊገባ ነበር፣ ክፉ ሊያደርግ ነበር፣ ነፍስ ሊያጠፋ ነበር፣ ወንጀል ሊሰራ ነበር። ዳዊት ይሄንን አድርጎ ቢሆን በሳኦል ቤት ትልቅ ጭፈራ ይሆናል። ዳዊት በእስራኤል ዘንድ የተናቀ የተጠላ ይሆናል። ዳዊት የሚገጥመው ሬፒቲሽኑ ይበላሻል፣ ራእዩ ይጨነግፋል፣ ዴስቲኒው ይበላሻል። ይህች ሴት መሃል ገባች። ጠቢብ ሴት፣ የአቢግያ ጥበብ አዳነችው። እጅህን ከደም ከልክል፣ አይመጥንህም፣ አንተን በፍጹም ላንተ ይሄን ማድረግ የተገባ አይደለም፣ ኖ ወይ እንዳታደርገው አለችው። እግዚአብሔር ይባረክ። በጣም ደስ የሚል ታሪክ ነው። ልፍጠን፣ ሰዓታችን ስለሄደ። በጣም የሚያስገርም ብዙ ነገር ከዚህ ውስጥ ማውጣት እንችላለን። በጣም የተናገረቻቸው እያንዳንዶቹ ቃላቶቹን ካያችሁ በጣም ይገርማል። ባሏ ያፈረሰውን ሚስትየው ማስተካከል ጀመረች። ናባል ያጠፋውን ጥፋት፣ የናባልን ትልቅ ስንፍና አቢግያ ማበጃጀት ጀመረች። ቅድም እመለሳለሁ ያልኩት ወደ ትዳራቸው ልመልሳችሁ። እንደነዚህ አይነት ሰዎች ዛሬም አሉ። የሚያሳዝነኝ ግን በጣም የሚያሳዝነኝ የባል ጥፋት እያየች አብራ የምታጠፋ ሚስት፣ የምትተባበር ሚስት፣ የምታግዝ ሚስት፣ ባሏ ስንፍና እያደረገ፣ ባሏ ነውር እያደረገ፣ ባሏ ስልጣንን እየተዳፈረ፣ ባሪያ መሪዎችን እየናቀ፣ ባሪያ አገልጋዮችን እያጥላላ አብራ የምታጥላላ፣ አብራ የምታማ፣ አብራ የምትወግር፣ አብራ ስም የምታጠፋ ሚስት ታሳዝናለች ወገኖች። ባሏን መመለስ ሲገባት፣ ባሏን ማረም ሲገባት፣ ባሏን ልክ አይደለህም ማለት ሲገባት ምታጅብ፣ አብራ የምትተባበር፣ ቫይስ ቨርሳ። ሚስት ስታበላሽ፣ ሚስት እንደፈለገች ስትናገር፣ የመጣላትን ሁሉ ስታወራ የሚያግዝ ባል፣ ሚስቱን የማይቆጣ የማይገስጽ፣ ጣልቃ የማይገባ፣ መስመር የማያሲስ፣ የሚተባበር ከአመፅ ጋር። ይሄ ምን ማለት መሰላችሁ? እንደ አናንያና ሴፕራ ተስማምተው እግዚአብሔርን የሚበድሉ፣ መንፈስ ቅዱስን የሚያሳዝኑ፣ የእግዚአብሔርን ክብር ከቤተ ክርስቲያን እንዲርቅ የሚያደርጉ። እግዚአብሔር ትዳራችሁን ከዚህ ይጠብቃላችሁ። ሚስት ካጠፋች ባል ገስጽ። ሚስቴ ናት ብዙ ጊዜ ወደ መስመር የምትመልሰኝ፣ ስሳሳት ኖ የምትለኝ፣ ልክ አይደለህም የምትለኝ፣ ፊት ለፊት የምትሞግተኝ ሚስቴ ነች። እሞግታታለሁ። እኔና እሷ ካልተሞጋገትን፣ እኔና እሷ ካልተመካከርን፣ ሳጠፋ ካልገሰጸችኝ፣ ሳጠፋ ተው ካላለችኝ፣ እንዲህ እኮ አይባልም፣ እንደዚህ አይባልም፣ አታድርገው፣ በእግዚአብሔር ሰው ላይ አትናገር፣ በአገልጋዮች ላይ አትናገር፣ በመሪዎች ላይ አፍን አትክፈት ካላለች ምን ይጠቅማል? ትዳር ውስጥ ወገኖች ሆይ አንዱ የአንዱ ጠባቂ ነው። አብሮ ተደምሮ አመጽ የሚሰራ አይደለም። ተደምሮ ክፋት የሚያረጋ አይደለም። እነዚህ ሁለት ሰዎች የሰማይና የምድር ያህል ልዩ ናቸው። ናባል ምድራዊ ነው። ናባል ባለጌ ነው። ናባል ክፉ ነው። ናባል ሰነፍ ነው። አቢግያ ግን ጠቢብ ናት። አቢግያ ግን ብልህ ናት። አቢግያ ግን የተበላሸ ሊመጣ ያለውን ከባድ ጥፋት የታደገች ናት። ትዳራችን ውስጥ
ይሄንን እንድናደርግ እግዚአብሔር ይርዳን። እንቀጥል። ቁጥር 32 ላይ ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ሃሌሉያ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። አእምሮሽ፣ ይሄ አእምሮ፣ ይሄ መረዳት፣ ይሄ ግንዛቤ፣ ይሄ ብስለት የተባረከ ይሁን። አንቺም የተመሰገንሽ ሁኚ፣ ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረውም ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽን አከበርኩ አላት። አስለወጠች። አለቀ በቃ። ቃልሽን ሰማው፣ ፊትሽን አከበርኩ። በቃ አላረገውም። እመለሳለሁ ወደ ምድረ በዳው ወደ ዋሻው እመለሳለሁ። ተውኩት በቃ። አንቺ እኮ የተባረክሽ ነሽ አላት። ወገኖቼ በችግር ጊዜ በከባድ ነውጥ ውስጥ ሁኔታዎች በሚገቡበት ጊዜ የሰላም ሮል የምንጫወት የሰላም አምባሳደሮች፣ የእርቅ መልእክተኞች፣ ነገር አብራጆች፣ ጦርነትን ከልካዮች እግዚአብሔር ያርገን። የዳዊትን ታላቅ ትጥቅ ያስፈታው የአቢግያ ታላቅ ትህትና ነው። ትጥቅ ማስፈታት ከፈለጋችሁ ትውታ ነው። የኃያላንን ትጥቅ፣ የጦረኞችን ትጥቅ ማስፈታት የምትፈልጉ ከሆነ ሀምብሉ፣ ትውቱ። ከዚህ ውስጥ ዋና ነጥብ እናውጣ ብንል ጥበብ በክፍተት መካከል በመቆም ሰላምን ያመጣል። የአቢግያ ጥበብ ሰላምን አመጣ። አቢግያ ያደረገቻቸውን 3 ወሳኝ ነገሮችን ላንሳና ልጨርስ። አንደኛ፣ ሁኔታውን በትክክል ተረዳች። ዲዘርን አደረገች። ሞመንቱን ዲዘርን አደረገች። ሴቶች ሚስቶች እግዚአብሔር የዲዘርንመንት ጸጋ ይስጣችሁ። አደጋ እየመጣ እንዳላየች ለመፍትሄው በፍጥነት ተነሳች። እግዚአብሔር እየተጠቀመባት ነው። መንፈስ ቅዱስ በእሷ እየሰራ ነው። አደጋው ማስቆም የምትችለው እሷ ናት። ከባድ የሆነ ዳዊት ሕይወት ውስጥ የሚመጣ ጠባሳና በሚያልቁ ህዝቦች መካከል ጣልቃ ገብታ ነው ይሄን ያደረገችው። መንፈስ ቅዱስ አንድ ነገር ሲገልጥላችሁ በፍጥነት እርምጃ ውሰዱ። የእውነቴን ነው የምላችሁ። ዛሬ 2 ቀን አንድ ነገር ጌታ ደጋግሞ ይናገረኝ ነበር። ማለት እርምጃ እንድወስድ የሚያስፈልገው ጉዳይ ነበር። ውስጤ ላይ እንደ ቃጭል ደጋግሞ ይመጣ ነበር። ወስዳለሁ፣ አረጋለሁ፣ ወስዳለሁ፣ አረጋለሁ ስል ሌት ሆንኩኝ። በጣም ነው ያዘንኩት። በጣም መንፈስ ቅዱስ አለርት ሲያረጋችሁ፣ አዌክን ሲያረጋችሁ፣ ሲያባንናችሁ፣ ሲገልጥላችሁ ፈጣን የሆነ እርምጃ ውሰዱ። በፍጥነት ነው እነዚህ ነገሮች ሁሉ ያደረገችው፣ በአንድ ጊዜ ቅጽበታዊ በሆነ መንገድ ማለት ነው። አቢግያ ለመንፈስ ቅዱስ ታዘዙ። ወደ ዳዊት በታላቅ ትህትና ቀረበች። ሁለተኛው የተፈጠረው ስህተት በእርሷ በኩል ባይሆንም ሙሉ ኃላፊነት ወሰደች። በትህትና የዳዊትን ነፍስ የማጥፋት ትጥቅ አስፈታች። በግጭት ጊዜ ትልቁ መሳሪያ ትህትና ነው። በቃ በጣም ኮንፍሊክት ሲምፕል ነው። ግጭት ሲምፕል ነው። ትሁት ስትሆኑ ብቻ ነው የጠላቶቻችሁ ትጥቅ የሚፈታው። ሊያጠቋችሁ፣ ሊነክሷችሁ የመጡትን ሰዎች፣ ሊያጠፏችሁ የመጡትን ሰዎች ማብረድ የምትችሉት፣ ትልቁን ቁጣ ማለዘብ የምትችሉት ምን ታመጣለህ በማለት አይደለም።
ይዋጣልን በማለት አይደለም። ዳውን ቱ ዘ ኤርስ በመውደቅ ትሁት በመሆን ሀምብል በመሆን። ሶስተኛ በዳዊት ላይ ያለውን የእግዚአብሔርን ሐሳብ ትንቢት ተናገረች። የእግዚአብሔርን የተስፋ ቃልና የዳዊትን መዳረሻ የታመነ ቤት ይሰራልሃል ማለት እኮ ስለ መሲሁ ነው እንጂ ስለ ዳዊት አይደለም። እግዚአብሔር ከዳዊት ዘር ስለሚያመጣው መሲህ አወቀች። ኦፍ ኮርስ የዳዊት የልጅ ልጅ ልጅ እያለ የሚቀጥል የዳዊት የንግስና መስመር ቢዘረጋም ዋናው ግን የታመነው ቤት መሲሁ ነው። የዳዊትን አይን ከጊዜያዊ ሁኔታ ላይ አንስታ ዘላለማዊን እንዲያረጋች። አይመጥንም። ሄደ ደም ብታፈስ የህሊና ጸጸት ነው የምታተርፈው። አይመጥንም። አይንህን ወደ እግዚአብሔር አንሳለች። ዋና ምክር ዋና ሐሳብ እናውጣ ካልን የጠቢባን ምክር መዳረሻን ይጠብቃል፣ ዴስቲኒያችሁን ይጠብቃል። የመጨረሻውን ሐሳብ ላንሳላችሁና ልጨርስ። የሰባኪ ውሸቱ ልጨርስ ነው ማለቱ ይባላል። ያው ልጨርስ ግን አሁን የምሬን ነው። ይሄን ሳልነግራችሁ ብንጨርስ ጥሩ ስለማይሆን መልእክቱ ያለቀበትን ለንባብ አልሄድም። እናንተ አንብቡት። ከቁጥር 32 ጀምራችሁ እስከ 35 ያለውን እዩ። የእግዚአብሔር ጣልቃ ገብነት ሆነ። የናባል ስንፍና፣ የዳዊት ቁጣ፣ የአቢግያ ጥበብ አልን። ሶስቱን አየን አይደል? መጽሐፉ ግን ሲያልቅ በእግዚአብሔር ጣልቃ ገብነት ነው። ይሄ ዲቫይን ኢንተርቬንሽን የሚባለው ማለት ነው። ዲቫይን ኢንተርቬንሽን ሆነ፣ መለኮታዊ ጣልቃ ገብነት ሆነ። ምንድነው የሆነው ካላችሁ ሶስት ነገሮች ሆነዋል። አንደኛ እግዚአብሔር ዳዊትን ከኃጢአት ጠበቀው። አይገርማችሁ? እግዚአብሔር ይጠብቃል እኮ አንዳንዴ። አንቺን የላከ እግዚአብሔር የተባረከ ይሁን ያላት ከኃጢአት ነው የጠበቀው። ከትልቅ ጥፋት ጠበቀው። ዳዊት እግዚአብሔር አቢግያን ወደርሱ እንደላከለት ሊጠብቀው እንደወደደ በሷ እንደተጠቀመ አስተውሏል። ደም ከማፍሰስ እግዚአብሔር አቢግያን ልኮ እንደታደገው አስተውሏል። ስለዚህ ምንድነው የምታወጡት ከዚህ ውስጥ ጥናታችሁ ላይ ስታዩት? እግዚአብሔር በራሱ መንገድ ከራሳችን ይጠብቀናል። እስቲ አሜን በሉ። በራሱ መንገድ ከራሳችን፣ ከትዕቢታችን፣ ከእልሃችን፣ ከቁጣችን፣ ለበቀል ከምንወስደው እርምጃ እግዚአብሔር ይጠብቃል። ስለዚህ የመጀመሪያው መለኮታዊ ጣልቃ ገብነት ምንድነው ካላችሁ እግዚአብሔር ዳዊትን ከኃጢአት ጠበቀው። ሁለተኛ መለኮታዊ ጣልቃ ገብነት እግዚአብሔር በናባል ላይ ፍርድ አመጣበት። ከቁጥር 36 ጀምሮ እስከ 38 አንብቡ። ይሄን ካረገች በኋላ አቢግያ ተመለሰች። ሰውየው ሰክሯል። የሚጠጣበት ቀን ነው፣ የሚጨፈርበት ቀን ነው። ስካሩ ይልቀቀዋል። ሲነጋ ነገረችው። ምንድነው የሚለው መጽሐፍ ሲናገር? ልቡ በውስጡ ሞተች ይላል። ማለት ድንጋይ ሆነ። ሃርት አታክ ያዘው። ከባድ በሽታ ነው ያዘው። ልቡ በውስጡ ሞተች። ልቡ በውስጡ እንደ ድንጋይ ሆነ። ልክ ሲሰማ ያረገችውን ነገር ዳዊት አስቦ የነበረው እንዴት እንዳስመለጠች፣ እንዴት እንድታደገች፣ ምግብ ወስዳ እንደሰጠች፣ ሰላም እንዳመጣች፣ ሁሉ ነገር እንደተስተካከለ ያለውን ነገር በሙሉ ስትነግረው ልቡ እንደ ድንጋይ ሆነች። ይሄ መለኮታዊ ጣልቃ ገብነት ዲቫይን ኢንተርቬንሽን ነው። እግዚአብሔር በክፎች ላይ በራሱ ጊዜ ምን ያደርጋል? ይፈርዳል። ማይቀር ነው። በክፎች ላይ በናባሎች ላይ እግዚአብሔር በራሱ ጊዜ የሚፈርድ አምላክ ነው። ስለዚህ በቀልን ለእግዚአብሔር መተው ዋና ሐሳቡ፣ በቀልን ለእግዚአብሔር መተው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ ጠጣው። ይህን በማድረግ በራሱ ላይ እሳት ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ስለዚህ ልቡ ድንጋይ ሆነ፣ ሃርት አታክ ያዘው፣ 10 ቀን ታመመ፣
በ10ኛው ቀን ሞተ። ይሄ መለኮታዊ ጣልቃ። እናንተ ሳትሆኑ እግዚአብሔር ይዋጋላችሁ። ናባል ማነው አቢጊያ ለዳዊት አንተ እኮ የእግዚአብሔርን ጦርነት የምትዋጋ እንጂ ይሄ የሰው ጦርነት እንዴት ትዋጋለህ? አንተ እኮ ለከበረ መንፈሳዊ ነገር የተጠራ ሰው። ጎልያድን ሲጥል የእግዚአብሔር ጦርነት ነው ጎልያድን መዋጋት። ታሪኩን ታውቃላችሁ። ሶስተኛውና የመጨረሻው መለኮታዊ ጣልቃ ገብነት የሆነው እግዚአብሔር አቢጊያን አከበረ። በቃ ከበረች። ባሏ ሞተ፣ ዳዊት ሚስቱ አደረጋት። ባጭሩ አመጣት፣ አገባት። የናባል ሀብት ሁሉ የማን ሆነ ማለት ነው? የዳዊት ሆነ። ያ ሁሉ ንብረት ወደ ዳዊት ዞረ ማለት ነው። ስለዚህ ጥበብ ወደ በረከት ያደርሳል። አቢጊያ ወደ በረከት ደረሰች። እግዚአብሔር ትሑታንን ከፍ ያደርጋል። ትሑት ሆነች አላልኳችሁም? ትጥቅ ያስፈታችሁ በትህትና ነው አላልንም? ለዚህ ነው ያዕቆብ 4:6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ይሰጣል? ጸጋን ይሰጣል ይላል። በከባድ ሁኔታዎች፣ በከባድ ውሳኔዎች ስሜታችንን እንዳንጠቀም እንጠንቀቅ። በስሜት እንዳንወስን። ቁጣ፣ ንዴት፣ ትዕቢት፣ በቀል ነገያችንን ሊያበላሽ ስለሚችል እንጠንቀቅ። በሞኝነት ዘመን ጠቢባን እንሁን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ ናባሎች አትሁኑ። አቢጊያዎች ሁኑ፣ ጠቢባን ሁኑ። እግዚአብሔር የሰጠንን ትልቁን ተልእኮ ቸል አንበል። ዳዊት ቸል ሊል ነበር። እግዚአብሔር የፍትህ አምላክ ስለሆነ ሁልጊዜ በእርሱ እንታመን። እግዚአብሔር የሰላም ሰዎች ያርገን። ጌታ እንደ አቢጊያ የመለየት ዲዘርንመንት፣ የትህትና የሰላም ሰዎች አድርጎ ይባርከን። ይህን መጽሐፍ ስንጨርስ ትልቁ ጥሪው ይሄ ቃል ነው። እንደ አቢጊያ የመለየት ዲዘርን የማድረግ የትህትና የሰላም ሰዎች ያርገን። ይህን ስናደርግ እግዚአብሔር በሕይወታችን ክብሩን ይገልጣል። እንጸልይ። እጅግ የተወደድክ አምላካችን እግዚአብሔር ሆይ እንደገና ደግሞ በቃልህ ልትናገረን ስለወደድክ አቢጊያ በችግር መሃል እንደገባች አንተም ደግሞ እንደተጠቀምክባት ጌታ ሆይ እኛ ችግርን ለማቀጣጠል ምክንያት እንዳንሆን ለመፍትሄ ግን ምክንያት እንድንሆን እንድትረዳን ይሄ ቃልህ በሕይወታችን እንዲሰራ እንድትረዳን ከናባል ስንፍና እንድትጠብቀን ከዳዊት ቁጣም እንድትሰውረን የአቢጊያን ጥበብ ግን እንድትሰጠን እንጸልያለን። ዳዊት አስተውሎ ያደርግ እንደነበረ ዛሬ ግን እሱን ረስቶ በቁጣ ለበቀል ታጥቆ በተነሳ ጊዜ አንተ ከክፉ እጅ፣ ከክፉ ስራ፣ ከክፉ ድንገት ሊመጣ ካለ አደጋ ሁሉ እንደከለልከው እግዚአብሔር ሆይ አንተን ከማያስከብር ጎዳና መልሰን የተበደልን ሲመስለን የተጎዳን ሲመስለን የሌለ ባህሪ ወደኛ እንዳይመጣና ሪአክት እንዳናደርግ በጸጋህ እንድትሸፍነን እጸልያለሁ። እግዚአብሔር ሆይ በዚህ ያሉትን በሩቅ ሆነው ይሄን መልእክት የሰሙትን ሁሉ የቃልህ መንፈስ ያገኛቸው። በሕይወታቸው አንተ ክበር። ቃልን ከሚያጣምም የኤልማስ መንፈስ ጠብቃቸው። የሰማነው እውነት በእምነት ከኛ ጋር ይዋሃድ። ይሄን ምሽት ባርክልን። ከዚህ ወጥተን ስንሄድ ከሁላችንም ጋር ሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። ጥበብን አብዝቶ ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን።
ጌታ ይባርካችሁ። ባይብል ስተዲያችንን ጨርሰናል። ደህና እደሩ።